የምናስቀድመው መረጃችን እንግዲህ የኢትዮጵያ ፖሊስ ዩኒቨርሲቲ ኮሌጅ ከተቋቋመበት ከረጅም ጊዜ አንስቶ የተለያዩ ስልጠናዎችን በመስጠት በሀገራችን ፖሊስ የተለያዩ አስተዋጽኦዎችን አበርክቷል። እንግዲህ ይህ የኢትዮጵያ ፖሊስ ዩኒቨርሲቲ ኮሌጅ በምስራቅ አፍሪካ አንጋፋ የምርምርና የስልጠና ማዕከል እንደሚሆንም ተነግሯል። ይህንን መረጃ ነው የምናስቀድመው። ከዚህ በመቀጠል ደግሞ ሁለት መረጃዎች ይኖሩናል። ሐሰተኛ የብር ኖቶች የተገኙበት በፖሊስ ቁጥጥር ስር ውሏል። ሌላው የተሽከርካሪ ዕቃ የሰረቀውም ተይዞ ተቀጥቷል ይለናል። እነዚህን ሶስቱ መረጃዎቻችን እንድትከታተሉ ጋብዛለሁ። ቆይታችሁ ከኛ ጋር ይሁን። ይህ ግቢ ለሀገሪቷ በርካታ ባለሙያዎችን አፍርቷል። የፖሊስን ስራ ሳይንሳዊ በሆነ መንገድ አጥንተው የተመረቁ በተለያዩ የሙያ ዘርፎች ተሰማርተው ያገለገሉ መንግስታዊና መንግስታዊ ባልሆኑ ተቋማት በኃላፊነት ስፍራ የተገኙ የወንጀል መከላከልና ምርመራ ጥበብ አጥንተው ለፍትህ ስርዓቱ ከፍተኛ አስተዋጽኦ ያበረከቱ ግለሰቦች መመረቂያቸው እዚህ የኢትዮጵያ ፖሊስ ዩኒቨርሲቲ ኮሌጅ እንደሆነ ይታወቃል። ዩኒቨርሲቲ ኮሌጁ አሁን በትምህርት አስተጣጡ በጥናትና ምርምሩ ሙያውን ለማሳደግ ጥረት በማድረግ ላይ ይገኛል። ከአዲስ አበባ ዩኒቨርሲቲና ከሌሎች ከፍተኛ የትምህርት ተቋማት ጋር ይመክራል። በተመሳሳይ ከአፍሪካ ሀገሮች የፖሊስ ኮሌጆች ጋር ልምድ ይለዋወጣል። እንደ ሶማሊያ፣ ደቡብ ሱዳንና ሩዋንዳ ያሉ ሀገሮች የፖሊስ አባላትን በማሰልጠን ያስመርቃል። የፖሊስ አባላት በትምህርት ታግዘው በተለያዩ ሙያዎች እንዲያገለግሉ እንደ ትምህርት አይነቶቹ በጊዜ ከፋፍሎ በዲፕሎማ በመጀመሪያና ሁለተኛ ዲግሪ በማስመረቅ ላይ ይገኛል። ፖሊስ በተማረ ሰው ኃይል ተጠናክሮ እንዲቀጥል ዩኒቨርሲቲ ኮሌጁ ከየክልሎችና ከፌደራል ፖሊስ የተውጣጡ ሰልጣኞችን በተጨማሪም በያሉበት የሥራ መስኮች ነው እንዲማሩ የርቀት ትምህርት ለመስጠት ዝግጅቱን አጠናቋል። ከ6 ዓመት በፊት የጀመረው ከሀገሪቱ ዩኒቨርሲቲዎች በዲግሪ ተመርቀው የፖሊስ ሳይንስ ለመማር መርጠው የሚገቡትን በድህረ ምረቃ 2 ዓመት በዲፕሎም ያስመርቃል። ሰሞኑንም የ6ኛ ዙር በድህረ ምረቃ ዲፕሎማ፣ የ3ኛ ዙር መደበኛ ዲፕሎማና የ4ኛ ዙር የጤና ኤክስቴንሽን ተማሪዎችን ማስመረቁ ታውቋል። የፖሊስ ሙያ ፍጹም የሆነ ታማኝነትን፣ ቅንነትን፣ የህዝብ አገልጋይነት መንፈስ መላበስንና ጨዋነትን የሚጠይቅና ከራስ ይልቅ ለዜጎች ሰላምና ደህንነት መከበር የሚቆም ታላቅ ሙያ ነው። ይህንን ትልቅ ህዝባዊ አደራ በብቃት ለመወጣትና የፖሊስ አባላት የተሰጣቸውን ተልዕኮ በስኬት ለመወጣት ከራስ በላይ ለህዝብ በሚል ክቡር መርህ ሊገዙ ግድ ይላል። ዩኒቨርሲቲ ኮሌጁ በቀጣይ ዓመት ደረጃውን ወደ ዩኒቨርሲቲ በማሳደግ በሕክምናና በሌሎችም ዘርፎች ባለሙያዎችን በመቀበል በማስተማር እንደሚያስመርቅ ተጠቁሟል። ከ10 ዓመት በኋላ ደግሞ በአፍሪካ አንጋፋ የልቀት ማዕከል ለመሆን ብርቱ ጥረቱን ይቀጥላል። ቃል እንገባለን። ቃል እንገባለን። ነጋዴ ነኝ ያለው ግለሰብ ከአንድ መደብር ገብቶ ጫማ፣ ሱሪ፣ ጃኬትና ቲሸርት ገዝቶ ለሻጩ ብሮች ቆጥሮ ይሰጣል። በብሮቹ ትክክለኝነት የተጠራጠረው ነጋዴ ለፖሊሶች ጥቆማ ይሰጣል። ተጠርጣሪው ተይዞ ይጠየቃል። ኬት እንዳገኘው ለመናገር ይሞክራል።
ካንዱ ጋር ከአዲስ አበባ ወደ ሐረር እየተጓዘ ነበር። መንገድ ላይ ጨዋታ ይጀምራሉ። ለሰውየው ልባሽ ጨርቆችና መጋረጃዎች እንደሚሸጥ እንደነገረውና አንዱን መርጦ እንደገዛው ያስታውሳል። የከፈለው ዋጋ ከነገረው በላይ ስለነበረ ቁልቢ ከተማ ወርዶ ልብሶች ይገዛል። ፖሊስ የተባለውን ግለሰብ ድርጊት ለማጣራት ክትትሉን ይቀጥላል። ተጠርጣሪውን ነጋዴ ለተጨማሪ ምርመራ ይወስደዋል። የተገኘበት ከ3000 ብር በላይ ወደ ኢትዮጵያ ንግድ ባንክ ጨለንቆ ቅርንጫፍ ተልኮ ሐሰተኛ መሆኑ ተረጋግጧል። አራቱ ተጠርጣሪዎች ወደ መኪናዋ ይቀርባሉ። የመኪናዋ ባለ ንብረት የፌዴራል ጤና ጥበቃ ሚኒስቴር ነው። አንደኛው አካባቢውን ሲቃኝ ሶስቱ ተጠርጣሪዎች የመኪናዋን ስኮርት ጎማ መፍታት ይጀምራሉ። ድንገት የታሰረበት ሰንሰለት ሲወድቅ ድምጽ ሰምተው የተጠራጠሩ ወጣቶች ወደ መኪናዋ ይጠጉና ምን እንደሚሰሩ ይጠይቋቸዋል። ሶስቱ ተጠርጣሪዎች መኪናዋን በማስነሳት ሲያመልጡ ወጣቶቹ የሰሌዳ ቁጥሩን በመጻፍ እንዲሁም አካባቢውን ሲቃኝ የነበረውን ተጠርጣሪ በመያዝ ለጃንሜዳ ፖሊስ ጣቢያ ያስረክባሉ። ፖሊስ ሶስቱን ተጠርጣሪዎች አፈላልጎ ያገኛቸዋል። ምርመራውን በማስረጃ በማስደገፍ አጣርቶ ለአቃቤ ሕግ ያቀርባል። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ 5ኛ ወንጀል ችሎት አንደኛውን በ4 ዓመት ሶስቱን እያንዳንዳቸውን በ3 ዓመት ከ7 ወር ጽኑ እስራት እንዲቀጡ ወስኗል። ሳይንሱን በማጥናት በሙያው ብቁ ሆኖ በመገኘት ሀገርንና ህብረተሰብን የማገልገል ኃላፊነት የፌዴራል ፖሊስ ኮሚሽን በአባልነት ለማሰልጠን ምልመላ ሊጀምር ነው። ኮሚሽኑ ለ15ኛ ዙር ሰልጣኞችን ይፈልጋል። ለህገ መንግስቱና ህገ መንግስቱን መሰረት አድርገው ለሚወጡ ህጎች ታማኝ የሆነ ወይም የሆነች ከማንኛውም ደባል ሱስ የጸዳ ወይም የጸዳች ከሚኖርበት ቀበሌ አስተዳደር የድጋፍ ደብዳቤ ማቅረብ የሚችል ወይም የምትችል ለፖሊስነት የሚያበቃ ሙሉ ጤናማ መሆኑ በህክምና የተረጋገጠ ማስረጃ ማቅረብ የሚችል ወይም የምትችል እድሜ ከ18 እስከ 25 ዓመት ከማንኛውም የፖለቲካ ድርጅት አባል ያልሆነ ወይም ያልሆነች የትምህርት ደረጃ ቢያንስ 10ኛ ክፍል ያጠናቀቀች ቁመት ለወንድ 1 ሜትር ከ65 በላይ ለሴት 1 ሜትር ከ60 ሳንቲሜትር በላይ ዜግነት ኢትዮጵያዊ በወንጀል ተከሶ ያልተቀጣች በፖሊስና በመከላከያ ሰራዊት ውስጥ ተቀጥሮ የማያውቅ ወይም የማታውቅ ያላገባና ያልወለደ ያላገባችና ያልወለደች የምዝገባ ቦታ በአቅራቢያቸው በሚገኝ ክልሎች፣ ዞኖች፣ ወረዳና ቀበሌ በሚገኙ ፖሊስ ጣቢያዎች ምዝገባው የሚጀምረው ይህ ማስታወቂያ ከተነገረበት ጊዜ ጀምሮ ማሳሰቢያ የ8ኛ ክፍል ፈተና ወስደው ያለፉበትን ካርድ ዋናውንና የማይመለስ ፎቶኮፒ የቀበሌ ነዋሪነት መታወቂያ ካርድ ይዞ በመቅረብ መመዝገብ ይቻላል። በየትኛውም የፌዴራል ፖሊስ ተቋም የሥራ አካባቢ ተመድቦ ወይም ተመድባ ለመስራት ፈቃደኛ የሆነች ወይም የሆነ ሴት ተወዳዳሪዎች ይበረታታሉ። የኢትዮጵያ ፌዴራል ፖሊስ ኮሚሽን የትራፊክ አደጋን ለመከላከል እንግዲህ ዘርፈ ብዙ ተግባራት እየተከናወኑ ነው በሀገራችን። ከነዚህ መካከል ደግሞ አልኮል ጠጥተው የሚያሽከረክሩ ግለሰቦችን በአልኮል መፈተሻ መሳሪያ በመመርመር በደንብ መተላለፍ እንዲቀጡ እየተደረገ ያለበት ሁኔታ አለ። በሐዋሳ ከተማም ጠጥተው ሲያሽከረክሩ የተገኙ ከ1000 በላይ አሽከርካሪዎች በዚሁ በመጠጥ መፈተሻ መሳሪያ ወይም በአልኮላይዘር ተፈትሸው
መጠጥ መጠጣታቸውና ጠጥተው ማሽከርከራቸው ስለተረጋገጠ በደንብ መተላለፍ እንዲቀጡ ተደርጓል። ቀጣዩም መረጃችን ደግሞ በተለያዩ የማታለያ ድርጊቶች የሚታለሉ ግለሰቦች ለሌሎች የሚናገሩት ይኖራል። ለዛሬም አንድ የመረጥነው ይኖራል። ከዛ በመቀጠል ደግሞ ከመደብር ውስጥ ገብቶ ንብረቶችን ለመስረቅ የሞከረውም ተይዟል። እነዚህን 3 መረጃዎቻችን እንድትከታተሉ ጋብዛለሁ። ከኔ ጋር በሌሎች መረጃዎች እንገናኛለን። መልካም ቆይታ። በሐዋሳ ከተማ የትራፊክ አደጋን ለመቀነስ ጥረቶች ይታያሉ። በከተማዋ ባለ 2 እና 3 እግር ተሽከርካሪዎች ብዛት፣ የሀገርና የውጭ ሀገር ቱሪስቶች ቁጥር መጨመር መታየት የትራፊክ ችግር እንዳያስከትል የትብብር ስራው ቀንና ሌሊት እንደሆነ በከተማዋ ፖሊስ መምሪያ የትራፊክ ቁጥጥር ማስተባበሪያ ኃላፊ ዋና ሳጅን ተስፋዬ ደምሴ ይናገራሉ። አደጋውን ለመቀነስ በ10ሩም ክፍለ ከተማ በተቀናጀ መልኩ የመከላከል ስራው ከጧቱ 1 ሰዓት እስከ ምሽቱ 3 ሰዓት ድረስ ይታያል። ከቅርብ ጊዜ ወዲህ በምሽት ጠጥተው የሚያሽከረክሩትን በመለየት ከ1600 በላይ የሆኑት ድርጊታቸው ተጣርቶ መቀጣታቸውን ዋና ሳጅን ተስፋዬ ይናገራሉ። በከተማዋ ተማሪዎች ከትምህርት ቤት ሲወጡ ለእግረኛ በተፈቀደው መንገድ ብቻ እንዲጓዙ ማድረጉ፣ የሰሌዳ ቁጥር የሌላቸውን ሞተር ሳይክሎች ተከታትሎ በመያዝ ለህግ ማቅረቡ እንዲሁም ከነዋሪው ጋር በመነጋገር ባለ 3 እግር ተሽከርካሪዎች በተገደበላቸው ሰዓት ብቻ እንዲዘዋወሩ ከተፈቀደላቸው ሰዓት ውጪ ከተገኙ ጠቁሞ ማስያዙ አደጋው እንዳይጨምር አስተዋጽኦ አድርጓል ይላሉ ኃላፊው። አየር ጣቢያ ላይ አለልሽ 7 ሰዓት ደረስነ። እዛው ደሩ ብለን አደርነ። ጣሲነጋ 12 ሰዓት ላይ ተንቀሳቀስነ ውጡ ተብለን። ከዛ በኋላ ከወጣን በኋላ 1 ሰዓት ላይ ሲል ተነሳን። እዛ ተነስቼ ታክሲ ምናምን ስል አይ ለዚህ ምን ታክሲ ያሰኛል ብዬ እኔ በመደበኛ ታክሲ ስመጣ ልጆቹ እየተከታተሉ ነበር። እኔ ግን አላወኩም። ከዛ የት ነው የምትሄጂው ሲሉ መገናኛ አልኳቸው። መገናኛ ነው የምትሄጂው? እሺ እኛም ወደ መገናኛ ነው የምንሄድ፣ ከመገናኛ አያት ነው የሚሄድ አልኳቸው። ከእኛም ሴሚሲ ነው የምንሄድ አሉ። እሺ የት ነው አገርሽ ምናምን ሲሉ እኔ ሰው ናቸው ብዬ ደህና ናቸው ደግሞ ይሰርቃል ብዬ አላልኩም፣ ትልቅ ሰው ናቸው እንትን ነው ሀያት ነው የሚሄድ ብዬ ስላቸው እኛም ወደ ሜክሲኮ ነው ወደዛ ወደ ሴሚሲ ነው የምንሄድ አሉ። እሺ ችግር የለም። ከዛ መገናኛ ስንደርስ የይለፍ ወረቀት ካላወጣሽ አትንቀሳቀሽም፣ ከዚህ የይለፍ ወረቀት አውጫለኝ። እኔ ምንም እቃዬውላ በሙላው ብሬም ሞባይልም ምንም ነገር ያለ መታወቂያ ፓስፖርት ያለ ሻንጣ ውስጥ ነው አንድ ላይ እነሱ ይጠፋባታል ብለው አንድ ላይ እንደቆለፉ እንደሰጡኝ ነው። አዛ እንደዛ ብዬ ስመጣ የይለፍ እዚህ ላይ ካልቆረጥሽ ብለው መገናኛ ላይ ሳንሻገር ማለት ነው እንትኑ ሳንሻገረው እዚች አስቀምጫትና አንደኛው አብረይ እኔም የመጀመሪያ ስለኝ እኔ የዳባት ልጅ ነኝ አለኝ። አንደኛው ደግሞ የጎንደር ልጅ ነኝ አለኝ። ያገሬ ሰው ናቸው ብዬ ይክዱኛልም አላልኩም፣ እንደዚህም አለብኝም አላልኩም። እና የይለፍ ከዚህ ላይ አውጪ ምናምን ወረቀት አለኝ። ከየት የምን ይለፍ ነው ምናምን ስላቸው አሁን በዚህ ሰሞን ረብሻ ነበረ፣ የይለፍ ካላወጣሽ አትንቀሳቀሽም፣ ወደ ውስጥ መግባታችን ወደ መገናኛ ውስጥ ሌላ ሰው ልጠይቅ ስለወረ ችግር የለም እኛ ሀገርሽ ልጅ አይደለን እንዴ? እኔም የጎንደር ነው እሱም የዳባት ነው የሀገርሽ ልጅ እኮ ነን ብለው እስቻርጃትና የይለፍ እሱኛው አብረሽ ሂድና እስቲ ትኬቱን ቆርጠሽ ይዘሽ ነው ያሉኝ። ትኬቱን ቆርጠን እስከንመጣ ድረስ አንደኛው ሻንጣውን ይዞ እቃውን ይዞ ጠፋኝ። እሱኛውን ሲይዘው እኔ አይደለሁም ብሎ እሪ ስልባቸው ሰዎች ትክያሉ። ሰው ምንም ይሄ ነው ማልገባቸው ምንድነው ነው የሚሉ እንጂ ልጁን ሊይዙት ትልቁ ሰውዬም ሊይዙትም አልቻሉ። ከዛ ተረጋጊና ንገሪና ምንድነው ምን ሲሉኝ አይኔ ሻንጣዬንም ብሬንም ደሴንም እንደዚህ አድርጎ ዘረፈኝ። አንደኛው ይሄ ነው እናንተ ያያችሁት ምናምን ስል ከዛም በኋላ ህይወቴን አላቆም ለገርጂ ፖሊስ ጣቢያ የሆነች ልጅ ይዛ ሄደች። ዘጠኝ ሰዓት አካባቢ ነው ሱቅ እየሰራው ነበርና ሰዓቱ ያው 5 ሆነው ነው የመጡት። እሱ 4 ወንዶች አንድ ሴት አለች። ቀጥታ ይሄ የተዘጋጀው ልብስ ወደ ነጋዴ የሚወስደው ነውና አንድ ላይ አዘጋጅ ያስቀመጥኩት ነው። እዛን ሰዓት 9 ሰዓት አካባቢ ያው ገዥ መስለው መጡ። ቀጥታ በሩ 4ቱም ተደረደሩ እና ፌስታሉ በጎን ነበር ያለው። ሴቷ ያቺን አውርድልኝ አለች። ከውስጥ እያወረድኩ እያለ ይሄኛው ልጅ
ተሸክሞ ሄደ እና በዛን ሰዓት እንደዚህ ስላየሁት ተከታትዬ ያዝኩት። አራቱ ያመልጣሉ። ከነልብሱ ያዘውን ተጠርጣሪ ነጋዴው ከሌሎች ሰዎች ጋር በመሆን ለፖሊስ ያስረክቡታል። ፖሊስ ስለ ተጠርጣሪው ሲያጣራ በዚያኑ ቀን በሌሎች አካባቢዎች የስርቆት ድርጊት መፈጸሙን ያረጋግጣል። ተጠርጣሪው ቀደም ሲል በስርቆት ወንጀል ተከሶ በአንድ ዓመት ከ2 ወር መቀጣቱ ታውቋል። በስርቆት ወንጀል የተከሰሰው ተጠርጣሪ በአሁኑ ሰዓት ጉዳዩ በፍርድ ቤት እየታየ ይገኛል። ለትራፊክ አደጋ መንስኤው ከሆኑት መካከል ደርቦ ማለፍ ዋናውና ተጠቃሹ ነው። ሰሞኑንም በዚህ በአምቦ መውጫ በኩል አንድ ተሽከርካሪ ደርቦ በማለፉ ምክንያት ከተቃራኒ አቅጣጫ ከሚመጡ 2 ተሽከርካሪዎች ጋር በመጋጨቱ በንብረት ላይ ውድመት ሲደርስ እንዲሁም የሰው ሕይወት አልፏል። ይህንን መረጃ ቀዳሚ አድርገናል። በመቀጠል ደግሞ ያው ለወንጀል መከላከል ተግባር እንግዲህ ውሾች ጠቀሜታቸው የጎላ መሆኑ የሚታወቅ ነው። በመላ ዓለም ላይ የሚገኙ ፖሊሶችም ውሾችን ለወንጀል መከላከል ተግባር ሲጠቀሙባቸው ይስተዋላል። ውጤትም እያስገኙ እንደሚገኙ ይታወቃል። ከፖሊሶች ጋር የወንጀል መከላከል ተግባር ሲያከናውን የነበረ አንድ ውሻም ተመስግኗል። ይህንን አጠር ያለ መረጃ እናስቀድማለን። ከዛ በመቀጠል ደግሞ ዓለም አቀፉ የፖሊስ ድርጅት ኢንተርፖል ከህፃናት የወሲብ ጥቃት ጋር በተያያዘ ሲፈለግ የነበረውን ተጠርጣሪ ጃፓን ላይ ይዟል። መረጃዎቻችን እንድትከታተሉ ጋብዛለሁ። ኤፍኤስአር የጭነት መኪናው ከአዲስ አበባ አምቦ መስመር ላይ ታጠቅ ከተባለው አካባቢ አንድ ተሽከርካሪ ለመቅደም ባደረገው ሙከራ ከወለታ ሲመጣ ከነበረው ታክሲ ጋር ይጋጫል። በዚሁ አደጋ አሽከርካሪው ላይ ጉዳት ሲደርስ ተሳፋሪዎቹ ይተርፋሉ። ኤፍኤስአር የጭነት መኪናው ባለመቆሙ ከተጋጨው ታክሲ ጀርባ ከነበረው መኪና ጋር በመጋጨቱ የ8 ሰዎች ሕይወት ወዲያውኑ ሊያልፍ ችሏል። 9 ሰዎች ላይ ከባድና ቀላል አደጋ በመድረሱ ለሕክምና ተወስደዋል። የመንገድ ላይ ምልክቶችን ባለማክበር ደርቦ ለማለፍ በሚደረግ ሙከራም የሰዎች ሕይወት እንደሚያልፍ ለአካል ጉዳት እንደሚዳረጉና ንብረቶችም እንደሚወድሙ የቡራዩ ከተማ ወረዳ 2 ፖሊስ የትራፊክ ተቆጣጣሪ ረዳት ሳጅን መስፍን ቆለቻ ተናግረዋል። በአደጋው ሕይወታቸውን ካጡ መካከል አንድ ነፍሰ ጡር እንደምትገኝ ታውቋል። የኤፍኤስአር አሽከርካሪ ከአደጋው በኋላም የተሰወረ መሆኑንና ፖሊስ በክትትል ላይ እንደሚገኝ መርማሪ ረዳት ሳጅን ደጀኔ ዲያና ተናግረዋል። የሰራውን ሲያስታውሱ ያመሰግኑታል። ለሕክምና ከመወሰዱ በፊት በተለያዩ አስቸጋሪ ቦታዎች ተገኝቶ ምን እንዳደረገ ያውቃሉ። ብዙዎቹን ባልተጠበቀ መንገድ ከሚደርስባቸው አደጋ ሊከላከል ችሏል። አሁን ወደ መጨረሻው ሰዓት ላይ ደርሷል። ዙስ ይሉታል። 11 ዓመቱ ነው። ፖሊስ መምሪያው ውስጥ ለ9 ዓመታት አገልግሏል። ብዙዎቹ ፖሊሶችና የሚያውቁት የአካባቢው ነዋሪዎች አዝነውለታል። አቅም እያነሰው ፍጥነቱን እየቀነሰ ሲሄድ ምርመራ ይደረግለታል። የአእምሮ ህመም እንዳለበት ይታወቃል። በህይወት ለመቆየት አስቸጋሪ እንደሚሆንበትም ይነገራል። ለሕክምና ሲወሰድ አብረውት የሰሩት ፖሊሶች እንዲሁም ስራውን የሚያስታውሱ የማህበረሰብ አባላት ቢያዝኑም በክብር ሸኝተውታል። ሊታከም ከገባ በኋላ ብዙም ሳይቆይ ህይወቱ አልፋለች። ዙስ በርካታ ሰዎችን ከአደጋ አድኗል። ፖሊሶችን በመርዳት በርካታ ተጠርጣሪዎችን አስይዞ እንዲታሰሩ ረድቷል። በጃፓን ህፃናትን በመረጃ መረብ በማግኘት ወሲባዊ ጥቃት እንዲደርስባቸው ካደረጉት መካከል አንዱ በኢንተርፖል አማካኝነት በቁጥጥር ስር ሊውል ችሏል። በዴንማርክና በአውስትራሊያ ለ2 ዓመት ያህል በመርማሪዎች ሲፈለግ እንደነበር መረጃዎች ይጠቁማሉ። ባለፈው ዓመት በመረጃ መረብ አማካኝነት በሚፈጸመው ወንጀል ተጠርጥረው የተያዙ 2 ግለሰቦች
በስራት መቀጣታቸው ታውቋል። በድርጊቱ ከተጠረጠሩት መካከል ነጋዴዎች፣ የሕክምና ባለሙያዎች፣ የዳንስ ሙያ የሚያገለግሉ እንደሚገኙበትና ልጆቹን የሚወስዷቸው ከመናፈሻዎች፣ ከጌም ማጫወቻዎችና ቪዲዮ ከሚከራዩባቸው መደብሮች መሆኑን ተናግረዋል። በኢንተርፖል በህፃናት ላይ የሚደርሰው ወንጀል ተከላካይ ቡድን በጃፓን ለዚህ ተግባር የተመረጠ ስፍራዎች እንዳለ ደርሼበታለሁ ይላል። በመጻረ ቃል ኤንፒኤ ተብሎ የሚጠራው የጃፓን ፖሊስ ኤጀንሲ ረዳት ኮሚሽነር ዩቹ ሲኬ ይህ አደገኛ ወንጀል በልጆች ሰውነትና በአእምሯቸው ላይ ከፍተኛ ጉዳት እንደሚያደርስ ተናግረዋል። የህፃናት የወሲብ ብዝበዛን በተመለከተ በመረጃ መረቡ አማካኝነት የሚፈጸመውን ድርጊት የሚያጋልጠው የኢንተርፖል የመረጃ ቋት ከ10,000 በላይ ህፃናት የተጎዱ እንዳሉ ሀገሮች ድርጊቱ ማጋለጥ እንዳለባቸው ተጠቁሟል። ከጃፓን የተያዘው ተጠርጣሪ ፍርድ ቤት ቀርቦ ጥፋተኝነቱ በመረጋገጡ 8 ዓመት እንዲቀጣ ተወስኖበታል።